guys having a good time? ድምጻችሁ አይሰማም። እንኳን ደህና መጣችሁ። Informative Content Award. ይህን ሽልማት በስማይል ስፔሻሊቲ ዴንታል ክሊኒክ ፓወርድ የሆነ ሲሆን ሽልማቱን የሚሰጡልን ደግሞ የዚህ የጂ ፓወር ቲክቶክ ክሬቲቭ አዋርድ መስራችና ዋና አዘጋጅ የሆኑት አቶ ሶለን ለሜሳ ይሆናሉ። This award is powered by Smile Dental Clinic. And this award will be presented by our very own Mr. Solen Lemesa, the producer and organizer of G Power TikTok Creative Award 2025. አቶ ሶለንን እባካችሁ ወደ መድረክ ጋብዙልን። የመጀመሪያውን ሽልማት የሚሰጡልን እሳቸው ይሆናሉ። The first award, please give a warm round of applause to Mr. Solen Lemesa. በቤስት ሄልዝ ኤንድ ሜዲካል ኢንፎርሜቲቭ ኮንተንት እጩ የሆኑትን አሁን እንመለከታለን። እጩ ተወዳዳሪዎችን እንመለከታለን። ምርጥ 5 እጩ ተወዳዳሪዎች ዶክተር አብይ ታደሰ፣ ዶክተር ጄዲ፣ ዶክተር ምስራቅ፣ ዶክተር ሶፎንያስ ኤርሚያስ፣ ዶክተር ሱመያ ሙአዝ። የ2025 አሸናፊ ዶክተር አብይ እንኳን ደስ አለ። በሜዲካል ዘርፍ ብዙ ዕውቀቶችን እንድናገኝ እያደረገ የሚገኝ ዶክተራችን ነው። ከልብ አድርገን እናመሰግናለን ዶክተር አብይ። እንኳን ደስ አለ። Congratulations once again ዶክተር አብይ እንኳን ደስ አለ። ዶክተር አብይ ለመራጮች ለአድናቂዎች መናገር የምትፈልገው ነገር ካለ መድረኩ ያንተ ነው። ቴንክ ዩ ሶ ማች። ሁላችሁንም በጣም አመሰግናለሁ። ለዚህ ላበቃን ለቸሩ መድኃኔዓለም መጀመሪያ ክብር ምስጋና ይገባዋል። ከዛም በመቀጠል እዚህ አዋርድ ላይ እንድሳተፍ ለመረጣችሁኝ፣ ከዛም ደግሞ ድምጻችሁን ለሰጣችሁኝ በጣም ብዙ ኢትዮጵያውያን ከልብ በጣም አመሰግናለሁ። ይሄ አዋርድ እኔ ሐኪሙኜ በዚህ ሰርቪስ ወይም ደግሞ በዚህ አገልግሎት ላይ የራሴ የምችለውን ነገር እያደረኩ ቢሆንም ደግሞ ከኔም በላይ የሆነ የቫዝሊን ብሉሲል ቆዳን የማከም ኃይል ምን ያህል እንደሆነ ያውቃሉ? ቅጠሉን እንደ ሰውነቱ ቆዳ ይቁጠሩት። አንዱን ቅጠል እንዲሆንልኝ ስለ በትህትና መናገር እፈልጋለሁ። እግዚአብሔር ይስጥልኝ። ከዚህ በላይ መናገር የምችለው ነገር የለም። እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ። እንኳን ደስ አለ ዶክተር አብይ። አመቱን በሙሉ የሚያስፈልገንን ኢንፎርማቲቭ ኮንተንት በመስራት እንዲሁም በየቤታችን ራሳችንን እንድናይ እያደረገ ቆይቷል። እንኳን ደስ አለ ዶክተር አብይ። ሽልማቱን የሰጡልንን አቶ ሶለን ለሜሳም ከልብ አድርገን እናመሰግናለን። በመቀጠል ሁለተኛው የሽልማት ዘርፍ የሚሆነው እኛን ለማነሳሳት ተስፋ እንዳንቆርጥ እና ጠንክረን እንድንገኝ
በየጊዜው የሚያበረታቱን ክሬተሮችን የምንሸልምበት የቤስት ሞቲቬሽናል ኮንተንት አዋርድ ነው። The next category honors a creator whose message has guided many through challenges and hopes. Their voice has helped countless people find courage in their day-to-day life. The best motivational content. ይህንን ሽልማት የምትሰጥልን ደግሞ ለረጅም ዓመታት በተለያዩ የሬዲዮና የቴሌቪዥን ፕሮግራሞች ላይ የምናውቃት እንዲሁም ከቅርብ ጊዜ ወዲህ በራሷ ፖድካስት ያገኘናትና የሁለት መጽሐፍት ባለቤት የሆነችው ጋዜጠኛ ኤልሳ አሰፋ ናት። Our presenter of this award is our very own Elsa Asafa, a respected journalist with years of storytelling. ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። ያኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ሞቲቬት ሲያደርግ የቆየ እንዲሁም አሁን በሀገሩ ተመልሶ የተለያዩ ሞቲቬሽናል ኮንተንቶችን እየሰራ አዶናይ እንኳን ደስ አለ ቤስት ሞቲቬሽናል ኮንተንትን በማሸነፍ። በድጋሚ እንኳን ደስ አለ። Congratulations to Adonai for winning the Best Motivational Content Award of G-Power Creative Awards. አዶናይ ሰግጥ የታባት ትሰግጣለህ? የታባቱ በጣም ደስ ብሎኛል። ዛሬ ረጅም እንደሆንኩኝ ተሰምቶኛል። ማርያምን እቺ ከፍተን እሺ ችግር የለውም ድን እንላለሁ ለዚች ሞቲቬሽናል ስፒከር ማለት ምን ማለት ነው? አይ ቲንክ ሞቲቬሽናል ስፒከር ማለት ዝም ብሎ ተነስቶ ይህን ካላደረግ ይህን ካልሆንክ የሚል ሰው አይደለም። ሞቲቬሽናል ስፒኪንግ ማለት እውነተኛ መሆን ነው። የውስጥህን ድክመት ማካፈል ነው። ከብዙ ሰዎች ጋር መመሳሰል ነው። እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው። እና ከሀቀኛ ሰው በላይ ማንም ሞቲቬሽናል ስፒከር የለም። እኔ ደግሞ ሁሉም ነገር አካፍያችኋለሁ። ከዚህ በላይም ገና እናካፍላለን፣ እንሰግጣለን፣ እንፈምሳለን። አዶናይ የራሱ እዚሁ ጋር ሞቲቬሽን ለሁላችንም ሰጥቶናል። ከልብ አድርገን እናመሰግናለን። ሽልማቱን የሰጡልንም ጋዜጠኛ ኤልሳ አሰፋን ከልብ አድርገን ለማመስገን እንወዳለን። Congratulations once again to Adonai and thank you so much for our presenter of the award, journalist and author Elsa Asafa. በመቀጠል ቀጣዩ የሽልማት ስነ ስርዓት የሚካሄደው ከዘመኑ ጋር አብረው በመጓዝ ስራቸውን በሳቅና በቁም ነገር እያዋዙ ቢዝነሳቸውን ያስተዋወቁን እና የተለያዩ ስራዎችን ለፈጠሩ የዘመነ አዋርድ ሽልማትን የምናከናውን ይሆናል። Excellence, dedication and the impact of consistent creativity. The creator being recognized tonight has brought innovation and joy throughout the year. ይህን ሽልማት ያዘጋጀልን ደግሞ ላለፉት 131 ዓመታት በሀገራችን ላይ ለህዝቡ አገልግሎትን በመስጠትና ለአዳዲስ ቴክኖሎጂዎች ፈርቀዳጅ ሆነው አሁን ደግሞ ጫጭን በቀላሉ እያገናኘ የሚገኘው ኢትዮ ቴሌኮም ነው። Presenting the award tonight, the Chief Mobile Money Business Officer, Ato Bruk Adhana, representing Ethio Telecom, one of Ethiopia's strongest drivers of connectivity and digital growth for 131 years. His presence tonight shows the importance of collaboration between talent and industry. And today, Ethio Telecom shines a light on digital training. G-Power የክሬቲቭ አዋርድ 2025 የዘመነ አዋርድ እጩዎችን እንመለከታለን። የዘመነ አዋርድ ምርጥ 5 እጩ ተወዳዳሪዎች: አናን ዳያሪ ፋርም፣ ቤሪ፣ አይስቶር ባይ ሶፊ፣ ጄአር ሞባይል፣ ሚስ ፈንዲሻ። የ2025 ጂ-ፓወር ክሬቲቭ አዋርድ የዘመን አዋርድ ካቴጎሪ ተሸላሚ
ቲስቶር ባይ ሶፊ አይስቶር ባይ ሶፊ አይስቶር ባይ ሶፊ። ሁላችሁም የአይፎን ስልካችሁን እያወጣችሁ መቅረጽ ትችላላችሁ። ቲክቶክን በስራ በደንብ አድርጎ የተጠቀመ እውቁ ቲክቶከር ነው። እንኳን ደስ አለ አይስቶር ሶፊ። አይስቶር ባይ ሶፊ ሶፊ እንኳን ደስ አለ በድጋሚ። ቫዝሊን ስልክ ተጠቃሚዎች እንግዲህ አይዟችሁ ዛሬ ያስፈላ ወደ እኔ አትምጪ። ሶፊ እንኳን ደስ አለ። ኮንግራቹሌሽን ቱ አይስቶር ባይ ሶፊ። ይህን ነገር ለሁለተኛ ጊዜ ነው በዚህ ዓመት 2025 ላይ ስናሸንፍ። ማመስገን እፈልጋለሁ ሁላችሁንም። እንዳልተሳሳታችሁ እርግጠኛ ከሆናችሁልኝ ከመድረክ ላይ እወጣለሁ አመስግኜ። ቴንክ ዩ ሶ ማች። ሶፊን እናመሰግናለን። አቶ ብሩክንም ሽልማቱን ስለሰጡልን ከልብ አድርገን እናመሰግናለን። ሆቴል ሌሊትም በሉት ጠዋትም ሊነጋጋ ሲልም ቲክቶካችሁን ስክሮል ስታረጉ ላይቭ ላይ የሚገኙ ሰዎች አሉ። ታብታብ አድርገው ዩኒቨርስ አውርደው አንበሳ አውርደው እያሉ እኛን እያዝናኑ የተለያዩ ሀገር ውስጥም ሀገር ውጭም ካሉ ሰዎች ጋር ላይቭ ጌሞች እየተጫወቱ እኛን የሚያዝናኑንን የቤስት ላይቭ ስትሪመር ዘርፍ ተሸላሚዎችን እንሸልማለን። Live streaming is an art of presence, raw, real, and unfolding moment by moment. This creator thrives in the moment. Their lives feel like hanging out with a friend. This award is the best live streamer award. ይህንን ሽልማት ደግሞ የሚሰጡልን ከፍተኛ የመንግስት የህዝብ ግንኙነት ኃላፊ የሆኑት የተከበሩ ፈዲላ ቢያ ይሆናሉ። This award will be presented by Prosperity Party's Public Relation Head, Her Excellency Fadila Biya. እባካችሁ የተከበሩ ፈዲላ ቢያን ወደ መድረክ ጋብዙልን። Please welcome to the stage Her Excellency Fadila Biya to the stage. እዚሁ ላይቭ ያላችሁ ሰዎች ትታዩኛላችሁ። ምናልባት እናንተም እጩዎች ልትሆኑ ትችላላችሁ። እዚሁ በላይቭ እየተመለከታችሁ የምትገኙት ደግሞ ታብታብ በማድረግ እንድታግዟቸው በአርቲስት ቲቪም በቀጥታ እየተላለፈ ይገኛል። ይህ የ2025 ጂ እንዴት አመሻችሁ? ደህና ናችሁ? እንኳን ለዛሬው ቀን አበቃችሁ። ቤስት ላይቭ ስትሪመር ምርጥ 5 እጩ ተወዳዳሪዎች ኮሜዲያን ቡርሳሞ፣ ጃኒ፣ ናሆም ፎንቲ፣ ራቼ ተስፋዬ፣ ታኩ። አው በደንብ ማን ሊሆን ይችላል? እስቲ ገምቱ። ናሆም ፎንቲ። ናሆም ፎንቲ እንኳን ደስ አለ ናሆም። Congratulations to Nahom Fonti, one of the funniest live streamers of the year. የቲክቶክ ላይቭ ስትሪመርስ ኮሚኒቲ በጣም ነው የሚያስቀናው። አንድ ላይ አብሮነታችሁ፣ ወዳጅነታችሁ በችግርም በደስታም ጊዜ አንድ ላይ መገኘታችሁ በጣም ያስቀናል። እውነት ለመናገር ናሆም እንኳን ደስ አለ ለማለት እንወዳለን። ናሆም ፎንቲ በድጋሚ እንኳን ደስ አለ። ሰላም ለእናንተ ይሁን። በመጀመሪያ ማመስገን የምፈልገው አምላኬን ነው። እዚህ ጋር የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ
ሰው አይሆንም የተባለ አንድ ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ እግዚአብሔር በእናንተ ፊት ስላቆመኝ ከሁሉ በፊት አምላኬን ነው የማመሰግነው። ከዛ በኋላ ቤተሰቦቼን አመሰግናለሁ። ቮት ላደረጋችሁኝ፣ ፍቅራችሁን ላሳዩኝ ሰዎች እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ናሆም እንኳን ደስ አለ። ናሆም ፎንቲ እንግዲህ ንጉስ መስሎ ነው የመጣው። እንኳን a creator who turns sounds into emotions. Their music has carried us through long drives, slow days, and moments of celebration. They remind us that single melody can change a whole mood. The Best Musician or Producer Award. ይህን ሽልማት ደግሞ ፓወርድ ያደረገልን ወይም ያዘጋጀልን አደይ ሙዚክ ስቱዲዮ ሲሆን ሽልማቱን የምትሰጥልን ደግሞ ተወዳጇ በቅርብ ጊዜ አዲስ ዘፈኖችን ለኛ ያደረሰችልን የምትገኘው ድምፃዊት ሳራቲ ናት። This award is powered by Aday Studio. ሳራቲ ወደ መድረክ እየገባች ትገኛለች። እናንተ ግን ፈዛችኋል። እባካችሁን ደመቅ ያለ ጭብጨባ ለሳራቲ። በሙዚቃ ብቻ የምንሰማውን ድምፅ እዚህ ለናንተ ይህንን አዋርድ ለመሸለም ከፊታችሁ ተገኝታለችና ሞራሉ ያንሳል እንላለን። ሄሎ፣ እንዴት አመሻችሁ? እንዴት እንደምታስፈሩ! ኦ ማይ ጋድ። እጩዎቹን ቤስት ሚውዚክ ወይንም ፕሮዲውሰር የአመቱን እናያለን። ቤስት ሚውዚሽያን ኦር ፕሮዲውሰር ምርጥ 5 እጩ ተወዳዳሪዎች ቾኮ ብራዘርስ፣ ኤልሹ ኤንድ ዮሲ፣ እስቲፍ፣ መታፈሪያ፣ ዮንዚማ፣ ልጥራው? ገምቱ እንጂ የሚገምት ሰው አለ? መታፈሪያ። መታፈሪያ። Congratulations to መታፈሪያ። መታፈሪያ እንኳን ደስ አለሽ። Best Musician or Producer Award. ላለፉት ዓመታት በዚህ የውድድር ዘርፍ ላይ ብዙ ስራዎችን እየሰራ እጩ ሆኖ እናውቀዋለን መታፈሪያን። አሁን ደግሞ ከታዳጊዋ ልጁ ጋር አንድ ላይ በመሆን ይህን ሽልማት በስተመጨረሻም አግኝቶታል። እንኳን ደስ አለ መታፈሪያ። Awards 2025. መታፈሪያ ለመራጮች የሙዚቃ ስራዎችን ለሚወዱ የምትለው ነገር ካለ መድረኩ ያንተ ነው። በጣም አመሰግናለሁ። ክቡራትና ክቡራን እንደተባለው በጣም ታምራላችሁ ተብሏል። ሁላችንም እንኳን ለዚህ ቀን አደረሰን እላለሁ። እንግዲህ አዋርድ ለልጄ ነው የሚገባው። በጣም ብዙ ነገር ስትደግፈኝ ስታግዘኝ የነበረች ልጄ ናት። አብራኝ እንግዲህ እስካሁን ድረስ በጣም ስላገዘች ልጄ በጣም ነው የምወድሽ። እግዚአብሔር ትልቅ ቦታ ያድርስልኝ። በጣም አመሰግናለሁ። የመረጣችሁኝን እውነት ነው ሰርተናል። ከ350 በላይ ሙዚቃዎችን በመስራት የብዙ ሰዎችን ህይወት ለመለወጥ ትልቅ ጥረት አድርገናል እና ይሄ እንዲሁም የሚያንስ ነው እንጂ የሚበዛ አይደለም። እግዚአብሔር ይመስገን። ለመረጣችሁኝ በመላው ዓለም የምትገኙ ወዳጆቼ በሙሉ እግዚአብሔር ያክብርልኝ። ይህንን እንግዲህ ነገር ላሳካችሁ ለድንግል ማርያም እንዲሁም ለልጇ ለልዑል እግዚአብሔር ክብረት ይስጥልኝ። እወዳችኋለሁ ሁላችሁንም። እናውቃቸውን በክሪኤቲቭ ኤዲቲንግ እና ኢፌክት ዘርፍ እንሸልማለን።
This award celebrates the magic makers behind our phone screen, the ones who turn short clips into cinematic moments. These creators skillfully transform simple clips into captivating stories. The Best Creative Editing and Effects Award. ይህ ሽልማት የሚሸልሙልን ደግሞ የአብርሃም ግዛው ኢንተርቴይንመንት ፒኤልሲ መስራችና ዋና ስራ አስኪያጅ የሆኑት አቶ አብርሃም ግዛው ይሆናሉ። እሺ እንዴት አመሻችሁ? በጣም ነው የምታምሩት። እንኳን አደረሳችሁ ለማለት እወዳለሁ። እንግዲህ የቲክቶክ ክሬቲቭ አዋርድ በየአመቱ እድገት እያሳዩን እንመለከታለን። ክሬቲቭ ኤዲቲንግ ኤንድ ኢፌክትስ ምርጥ 5 እጩ ተወዳዳሪዎች አኑ ኤዲቲንግ፣ ጎስት፣ ሊዮ ፊሽ፣ ልጅ ራምዜ፣ የካያ ቤተሰቦች። እነዚህ እጩዎች የትኛው የሚያሸንፍ ይመስላችኋል? ስትገምቱ እስቲ ድምጽ እየሰማን ነበረ። ማን ይመስላችኋል? አይሰማም። የካያ ቤተሰቦች የካያ ቤተሰቦች እንኳን ደስ አላችሁ። የተለያዩ ኤዲቲንግ ቅንብሮችን በመስራት ታዳሚዎችን አፍ ያስከፈቱ ኤዲቲንጎችን በመስራት እናውቃቸዋለን። ካያ ቤተሰብ እንኳን ደስ አለ። Congratulations to Kaya family. የካያ ቤተሰቦች እንኳን ደስ አለ። አንዳንዴ በሚያስለቅስ፣ አንዳንዴ በሚያስቅ፣ አንዳንዴ ደግሞ እንዲሁ በሚያስደምም ክሬቲቭ ኤዲቲንግ የካያ ቤተሰቦች በማሸነፍ እንኳን ደስ አለ። እዚህ እስኪደርስ ራሱ ይሰማል? አይሰማም? ይሰማል። ኦኬ በጣም ነው አመሰግነው። አልሐምዱሊላህ ብያለሁ። ወላሂ እዚህ ጋር 500 አይ ቲንክ 700 ሰዎች ነበሩ። ላይቭ ላይ ነው ኦሬዲ ያለሁት። ወደዚህ ስመጣ 2000 ሰው ገብቷል እና በጣም ደስ ብሎኛል። ወላሂ ሰፖርተር ብዙ አለኝ እና ይሄ ለኔ ከስኬት በላይ ነው። በጣም ደስ ብሎኛል። ሰፖርት ያረጋችሁኝ፣ ቮት ያረጋችሁኝ በጣም ነው ማመሰግነው። ላይቭ ላይ ያላችሁ ኦሬዲ ፎሎወርስ ናችሁ። በጣም ነው ወዳችሁ፣ በጣም ነው ማመሰግናችሁ። ቴንክ ዩ በጣም እንኳን ደስ አለ። አወንታዊ ለውጦችን በማምጣት የሚጥሩ በእውቀትም ሆነ በገንዘብ ወይም ደግሞ ፎሎወሮቻቸውን በመጠቀም ሰዎች እንዲረዱ የሚያስተባብሩ ቲክቶከሮችን ነው በቤስት ሶሻል ኢምፓክት ኮንተንት አዋርድ። The next award recognizes a creator who uses their platform to bring real change. They didn't just create content, they created impact. Their work helped communities, lifted voices, and inspired kindness. The Best Social Impact Content Award. ይህንን ሽልማት የሚሰጡልን ደግሞ በተለያዩ የበጎ ስራቸው የምናውቃቸው ከራሳቸው አልፎ ለብዙሃን መድረስ የቻሉ የወንድም ካሊድ ፋውንዴሽን መስራች የሆኑት ወንድም ካሊድን ነው። This award will be presented by Wendim Khalid Foundation founder, the incredible and generous Wendim Khalid. ወንድም ቢሰራው ጭብጨባ ያንሰዋል። እሺ እንዴት አመሻችሁ? እጅግ በጣም አምሮባችኋል። በጣም ደስ የሚል ምሽት ነው። እንግዲህ ቲክቶክ ክሬቲቭ አዋርድ ያለፉትን 3 ዓመታት ተሻግሮ ዛሬ እዚህ ላይ በመድረሱ መስራቾቹን ሶለንን እጅግ እንኳን ደስ ያለ ማለት ፈልጋለሁ። እንኳን ደስ ያለ። ቤስት ሶሻል ኢምፓክት ኮንተንት ምርጥ 5 እጩ ተወዳዳሪዎች አቲስናማ ቻሪቲ፣ ዶክተር አብይ፣ ኪምቢ ፊዳ፣ ማስተር አብነት፣ መልእክተኛ። ማን ይመስላችኋል? ቤስት ሶሻል ኢምፓክት አዋርድ አሸናፊ ዋው! በጣም በቃ እጅግ የምፈልገው በጣም የምወደው በጣም ትልቅም በዚህ ነገር ላይ ኢምፓክት ያመጣ ወንድማችን ዶክተር አብይ በሕክምናው ዘርፍ ላይ ትልቅ ነገር የሰራ ወንድማችን ነውና እንኳን ደስ ያለህ ወንድማችን።
በቤስት ሶሻል ኢምፓክት ኮንተንት ዘርፍ በድጋሚ በዚህ ምሽት ለሁለተኛ ጊዜ ያሸነፉት ዶክተር አብይ ናቸው። እንኳን ደስ አላችሁ ዶክተር አብይ። Congratulations to Dr. Abiy for winning his second award of the evening by the Best Social Impact Content Award. በድጋሚ በጣም አመሰግናለሁ ሁላችሁንም። ያው በቤስት ሶሻል ኢምፓክትም ለመረጣችሁኝ ላከበራችሁኝ ለኢትዮጵያ ሕዝብ በሙሉ በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ማስተር አብነት እባክህ ወደ መድረክ ልትመጣ በአሸናፊው እየተጠየቅ ስለሆነ ወደ መድረክ እባክናል። መልካምነት ያስተሳሰረው ጓደኝነት ማስተር አብነት ዶክተር አብይ ወደ መድረክ እየጋበዘልን ነው። እባካችሁን እጃችሁን አንድ ላይ በማድረግ በጭብጨባ ማስተር አብነትን ወደ መድረክ ተቀበሉልን። በመልካም ስራዎቹ የተለያዩ ሰዎችን ህይወት በመቀየር አመቱን በሙሉ እንዲሁም የሌሎቹንም አመት ላይ ሲያግዝ የነበረ ማስተር አብነት ለመረጣችሁኝ በሙሉ ከልብ እያመሰገንኩ፣ ነገር ግን ደግሞ እኔ በራሴ ይሄ ነገር ለማስተር አብነት መስጠት ፈልጋለሁ። ለኔ የተሰጠኝን ሽልማት በጣም አመሰግናለሁ። የሚገርም ነው። የሚገርም መልካምነት፣ የሚገርም ወንድማማችነት ነው። ዶክተር አብይ የቤስት ሶሻል ኢምፓክት ኮንተንት አዋርድን ለማስተር አብነት ሰጥቷል። እናመሰግናለን። አመሰግናለሁ። እዚህ እንዲቆም የረዳኝ እግዚአብሔር ስሙ የተመሰገነ ይሁን። የኢትዮጵያ ሕዝብ እዚህ የተገኛችሁ በላይቭ የምትከታተሉ ሁላችሁንም ከልብ እወዳለሁ። ለአብይ አንድ ነገር ብቻ ነው የሚመኝለት። ዶክተር አብይ እግዚአብሔር ጤና ብቻ ይስጥ። ስላከበርከኝ ለኔ አይገባኝም፣ ምንም አልሰራውም። እሱ ከሰራው ስራ አንፃር ይገባዋል፣ በጣም ይገባዋል። እኔ ደግሞ እጅግ በጣም የሚወደውና የማደንቀው ከልብ የሚሳሳለት ወንድሜ መልእክተኛው ካለ ለሱ አስተላልፍለታለሁ። መልእክተኛው ካለ እባክህና። ይህ ነው የቤስት ሶሻል ኢምፓክት አዋርድ ማለት። ሁለት ያለ ለሌላ አካፍል ነው የሚለው። እዚሁ ጋር በተግባር እየተመለከትነው እንገኛለን። መልእክተኛው እባክህ ወደ መድረክ ናለን። እዚህ አካባቢ ከተገኘ መልእክተኛው ከመካከላችን ካለ እባክህን ወደ መድረክ፣ ተወካዮችም ከሆናችሁ እባካችሁን ወደ መድረክ ኑና ይህንን የወንድማማችነት አዋርድ ብለነዋል እንድትቀበሉ። መልእክተኛው አዎ ወደ መድረክ እባክህን እየመጣ ይገኛል። መልእክተኛው ወደ መድረክ ይህንን ድርጊት ሲያደርጉ የቆዩ ናቸው። አሁን ደግሞ እርስ በእርስ አዋርዱን እየተሰጣጡ ይገኛሉ። የሚያስገርም ወንድማማችነት ነው። መልእክተኛው ማስተር አብነት ዶክተር አብይ እዚህ የቤስት ሶሻል ኢምፓክት አዋርድ ላይ እጩ የሆኑ ሁሉም ተሰብስበው እንኩ ቢባሉ እንደዚህ አይነት ነገር እንደሚያደርጉ እርግጠኞች ነን። ውስጣቸው ያለው ለሰዎች ሩሩ አጋዥነት ስለሆነ እባካችሁን አንዴ ሞቅ ያለ ጭብጨባ ለሶስቱም እባካችሁን። ያንስባቸዋል። በአንድ ሽልማት ሶስት አሸናፊዎች፣ ሶስቱንም ከልብ አድርገን እናመሰግናለን። ሽልማቱንም የሰጡልን ወንድም ካሊድን ከልብ አድርገን ለማመስገን እንወዳለን። አመሰግናለሁ በጣም። Congratulations once again to this award honors the creator who taught us something new every day. Their voice made learning enjoyable. They turned complex topics into clear lessons and inspired growth and curiosity. ወቅታዊ ጉዳዮችን፣ አዳዲስ መረጃዎችን ታማኝና ሐቀኛ በመሆን ለሕዝብ የሚያደርሱልን የሰበር ዜና አጋፋሪዎቻችን ናቸው። ይህንን ሽልማት የሚሸልምልን ለረጅም ዓመታት
በዜና አንባቢነት የምናውቀው እንዲሁም በተለያዩ የቴሌቪዥን ፕሮግራሞችን በመምራት የምናውቀው ጋዜጠኛ ለዚህ ኮንተንት አዋርድ ቤስት ፊት የሆነው ጋዜጠኛ መሰለ ገብረ ሕይወት ነው። በየቀኑ ከሜንስትሪም ሚዲያ ወደ ሶሻል ሚዲያ ሆኗል። በተለይ በጣም ትኩስ ዜናዎች በማቅረብ የሚታወቁ በጣም ብዙ ወጣቶች አሉ። ድሮኛ ማታ 2 ሰዓት ዜና ነበር የሚጠበቀው። አሁን ግን በየሰከንዱ የወቅታዊ መረጃዎችን በመስጠት በጣም ብዙ ወጣቶችን እያፈሩ ስለሆነ የሶሻል ሚዲያው በጣም ደስተኛ ነኝ። አሁን እስቲ እነማን ናቸው በጣም አሪፍ ዜናዎችን በየሰዓቱ በየሰከንዱ የሚያቀርቡልን? ተከታተል እንመለስ እስቲ እነማን እንደሆኑ። ቤስት ኢንፎርማቲቭ ኮንተንት ምርጥ 5 እጩ ተወዳዳሪዎች አወንታ በርሲሳ፣ ብሩክ ኒውስ፣ ኃይላብ አማሃ፣ ሙሴ ሰለሞን፣ ይድነቅ ቃሲ። ያው በሶሻል ሚዲያ ወይም በቲክቶክ አሁን ኮንተንት ኪንግ ይዘት ንጉስ ነው እና ብዙዎቻችሁ የጥሩ ይዘቶች በማቅረብ በጣም ጎበዞች እየሆናችሁ ነው። አንድ ተወዳዳሪ ነው ያለው። ዋው! 5 እጩዎችን ተመልክተናል። ይሄንን እኔ በሰበር ዜና ነው የማነበው። የ2025 ክሬቲቭ አዋርድ ኢንፎርሜሽን ኮንተንት ቤስት ኢንፎርማታል ብሩክ ኒውስ። ብሩክ እንኳን ደስ አለ። ላለፉት ዓመታት ዜናዎችን በትኩሱ ለተመልካቾች ለፎሎወሮች ስታቀርብ ቆይታል። ዛሬ እንኳን ደስ አለ። የዚህ የቤስት ኢንፎርማቲቭ ኮንተንት ሽልማት አሸናፊ ይሆናል። Congratulations to Brook News for winning the Best Informative Content Award for the G-Power TikTok Creative Awards 2025. Brook News እንኳን ደስ አለ በድጋሚ ብሩክ፣ ለመራጮች ለወዳጆች መናገር የምትፈልገው ነገር ካለ ሙሉ መድረክ ያንተ። ተተኪ ማፍራት በጣም ደስ ይላል። በርታ። አመሰግናለሁ። በቅድሚያ ይሄንን ሽልማት ከመሴጅ በመቀበሌ በጣም ደስ ብሎኛል፣ ኩራት ይሰማኛል። ሁላችሁም እዚህ ያላችሁ አመሰግናችኋለሁ። ስለሆነውም ስላልሆነውም ወደፊት ስለሚሆነውም ሰማይና ምድርን የፈጠረ ልዑል እግዚአብሔር የቀራንዮ ንጉሥ የድንግል ማርያም ልጅ ክብሩን ይውሰድ። ይህ ሽልማት የሁላችንም ነው። በዚህ መረጃ ላይ ብዙዎቻችን ሰርተናል፣ ብዙዎቻችን ለፍተናል። ከብዙዎች አንዱ ነኝ። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነኝ ተብዬ ስለተሸለምኩ በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት ፈልጋለሁ። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ። እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁም ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጩ ሆኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይህ ሽልማት ለሷም ነው። አመሰግናለሁ። መልካም ብሩክ፣ እንኳን ደስ አለ ለማለት እንወዳለን። በፍቅር ጉዞ ላይ ያላችሁ እጩ ሆናችሁ ያልተሳካላችሁ ሰዎች መልእክት አስተላልፏል። ባለትዳር ሁኑ እያላችሁ ነው። እንኳን ደስ አለ ብሩክ።